ሰላም ጤና ይስጥልኝ እንዴት ናችሁ? ፓርስ ቀለም ነው። ዛሬ ደግሞ የእንግሊዘኛ ፊደላትን ከኤ እስከ ኤች በፊደላቱ ቃላት ምስረታ እና ቃላት ደግሞ እንዴት እንደሚነበቡ በአማርኛ እንዴት እንደሚነበቡ ፕሮናውንስ እንደሚደረጉ ዘመተናል። ይሄን ቪዲዮ እስከ መጨረሻው ተከታተሉት። መልካም ቆይታ ይሆንላችሁ። የመጀመሪያው ኤ ነው። ኤ በሚለው ቃላት ስንመሰርት አፕል ማለት እንችላለን። አፕል ማለት ፖም ማለት ነው። ይሄኛው ምንጽፈው እንደዚህ አድርገን እንጽፈዋለን። ይሄኛው ፖም ወይም አፕል ማለት ሲሆን ኤን እንደዚህ አድርገን እንጽፋለን ማለት ነው። አፕል ኤ አፕል። ቢ ቦል ቦል ቦል። ሲ በዚህ ፊደል የሚጀምረው ምን የሚል ቃል አለ? ካት የሚል አለ ማለት ነው። ካት ካት። ዲ ወይ ደግሞ ዶግ ዶግ። አነባቡ አለ ከስር ፕሮናንሲሽን የተቀመጠው በአማርኛ ቃል ስለሆነ እዛውም ይጠቅማቸዋል ቃሉን ለማንበብ። በተለይ አማርኛ የምታነቡ እንግሊዘኛ ማንበብ ማትችሉ ይሄ ነገር በጣም ይጠቅማቸዋል ማለት ነው። ዲ ዶግ ብለናል። ኢ ስንል ደግሞ እንደዚህ እንጽፋለን። ከዛ ኤግ ኤግ እንላለን። ኤግ እዚህ ጋር አነባቡ አለ። ኤግ ማለት እንቁላል ብሎ ትርጉሙን ያስቀምጥልናል። ይሄኛው አነባቡ ነው ማለት ይሄኛው የመጀመሪያው አነባቡ፣ ሁለተኛው ትርጉሙ ይሆናል ማለት ነው። ትርጉሙ ይሆናል። ዜን ኤፍ ነው። ኤፍ እንደዚህ ከጻፍን በኋላ እንደዚህ በአረንጓዴ በግሪን የምንጽፈው የፊደሉን አጻጻፍ ሲሆን እዚህ በነጭ የተጻፉት ደግሞ የእንግሊዘኛው አነባብና ከዛ ትርጉሙ ማለት ነው። ፊሽ ይላል። ከዛ አሳ ማለት እንደሆነ ያስቀምጥልናል ማለት ነው። ከዛ ጂ ነው። ጂ እንደዚህ ከጻፍን በኋላ ለምሳሌ ገውት ማለት ፍየል ማለት እዚህ ጋር አነባቡ አለ እንዴት እንደሚነበብ ወይም አጠራር ወይም ደግሞ ፕሮናንሲዬሽን ይባላል። ይሄ አጠራሩ ማለት የቃሉ አጠራር ነው። በጂ የሚጀምር ቃል ገውት ማለት ፍየል ማለት ነው ብለን እናስቀምጣለን። ቀጣይ ኤች ነው። ኤችን እንደዚህ አድርገን ከጻፍን በኋላ ከዛ በሱ ቃል ስንመሰርት ሃት እንላለን። ሃት ማለት ቆብ ማለት ይሄ አነባቡ ነው። እዚህ ጋር የመጀመሪያው የአማርኛ ቃል አነባቡ ነው። እንግሊዘኛው እንዴት ማንበብ እንዳለብን እዚህ ጋር ደግሞ የእንግሊዘኛው ትርጉም ይሆናል ማለት ነው። ትርጉም ይሆናል። የዛሬ ክፍል የእንግሊዘኛ ፊደላትን ቃላትን እየመሰረትን በአማርኛ ፕሮናንሲዬሽናቸውን ደግሞ አስቀምጠንላችኋል። ይሄ ክፍል 1 ነው። ቀጣይ ደግሞ ክፍል 2 እያልን እስከ መጨረሻው ሙሉ የእንግሊዘኛ ፊደላትን ቃላትን እየመሰረትን እንዲሁም ደግሞ እንዴት ቃላትን ፕሮናውንስ ማድረግ እንዳለብን አብረን የምናየው ይሆናል። ለዛሬ ቪዲዮ ስላያችሁት እናመሰግናለን። ባባይ። በተጨማሪ ግን በውስጥ መስመር መማር የምትፈልጉት ጀማሪ ተማሪዎች በ0925308048 ኢሞ፣ ዋትስአፕ፣ ቴሌግራም ላይ እንዲሁም ደግሞ የዩቲዩብ ቻናል አለን። ዩቲዩብ ቻናላችን ገብታችሁ ባዮ ላይ ሊንኩን በመጫን ገብታችሁ በማየት እንዲሁም ደግሞ ሰብስክራይብ ማድረግ ትችላላችሁ። በውስጥ መስመር እናስተምራለን ዘወትር ከሰኞ እስከ ዓርብ ማለት ነው። በየቀኑ አንዳንድ ሰዓት ማለት ነው። ለዛሬ ቪዲዮ ይህን ይመስላል። ባባይ